Get out of office immediately. You're not helping anyone. Today, organizers say at least 7 million Americans took to the streets protesting what many called an abuse of power by President Trump. የአሜሪካን ስቴቶች ከፍተኛ የሆነ ውጥረት ያስተናገዱበት ዶናልድ ትራምፕን በከፍተኛ ደረጃ ያስደነገጠ ሰልፍ በመላው አሜሪካ ተከስቷል። በትላንትናው ዕለት ቅዳሜ ኦክቶበር 18 2025 የተደረገው ሰልፍ በርካቶችን ያስገረመና ትራምፕና የትራምፕ አጋሮችን እንዲሁም ሪፐብሊካንን በከፍተኛ ደረጃ ያስደነገጠ ሰልፍ ነበረ። ይህ ሰልፍ እንግዲህ እጅግ በጣም በበርካታ ከተሞች ተደርጓል። እንግዲህ በዋናነት በኒውዮርክ፣ በዋሽንግተን ዲሲ፣ በቺካጎ፣ በማያሚ እንዲሁም ደግሞ በሎስ አንጀለስ ከፍተኛ ቁጥር ያለው ህዝብ ያስተናገደ ሰልፍ ተደርጓል። በግምት እንግዲህ ከኦርጋናይዘሮቹ ወይም ደግሞ ሰልፉን ካስተባበሩት ሰዎች እንደተደመጠው ከሆነ 7 ሚሊዮን የሚጠጋ ህዝብ በመላው አሜሪካ ሰልፉን እንደተቀላቀለና በሰልፉ እንደተሳተፈ ተነግሯል ማለት ነው። ይህ እንግዲህ የሆነው በመላው አሜሪካ 2700 የሚጠጉ አካባቢዎችና ከተሞች ላይ ነው። ይህ እንግዲህ እጅግ በጣም አስደንጋጭ የተባለውና ምናልባትም በአሜሪካ ታሪክ ከተደረጉ ሰልፎች እጅግ በጣም ትልቁ ሆኖ ተመዝግቧል ማለት ነው። ከዚህ ቀደምም እጅግ በጣም በርካታ ሰልፎች ተደርገዋል። ነገር ግን ኖ ኪንግስ በሚል ስሎጋን ወይም ደግሞ መፈክር የተደረገው ይህ ሰልፍ ከዚህ ቀደም ከተደረጉት ሰልፎች አንደኛው ሆኖ ተመዝግቧል። ይህ ደግሞ እንግዲህ ለዶናልድ ትራምፕ ከፍተኛ የሆነ ራስ ምታት ነው። ከዶናልድ ትራምፕና ከአጋሮቹም አንዳንድ ክሶች እየወጡ ይገኛሉ። ሰልፉን በተመለከተ አስተያየቶቻቸውን እየሰጡ ይገኛሉ። ከአጋሮቻቸው የተደመጡ አስተያየቶች እንደሚያመለክቱት ከሆነ ይህን ሰልፍ የሚያደርጉ ግለሰቦች ወይም ደግሞ ይህን ሰልፍ የሚያስተባብሩ ሰዎች ፍጹም አሜሪካ ጠል ናቸው፣ አገራቸውን ጠል ናቸው ሲሉ ተደምጠዋል። ከዛም ባለፈ እንግዲህ በዛኛው ክንፍ ያሉት ግለሰቦች ይህንን ሰልፍ እያስተባበሩ እንደሆነና ሰልፉን የሚያደርጉ ሰዎችም ደግሞ እንግዲህ የገንዘብ እርዳታ እንደተደረገላቸው በመናገር የተደረገውን ሰልፍ ለማስተባበል እየሞከሩ ይገኛሉ። I encourage you to watch. We call it the Hate America rally that will happen Saturday. Let's see who shows up for that. I bet you see pro-Hamas supporters. I bet you see Antifa types. I bet you see the Marxists in full display, the people who don't want to stand and defend the foundational truths of this republic. And we do. And that's what we're here doing every single day. And we'll continue to come in every morning and tell the American people the plain and simple facts. Because the facts are going to win the day here. The American people are not stupid. ይህ ሰልፍ እየተደረገ የሚገኘው በአሜሪካ ብቻ አይደለም። ከአሜሪካ ውጪ በሚገኙ አገራትም እንግዲህ ተቃውሞውን ለሚያደርጉ ሰዎች አጋርነታቸውን ለማሳየት በተለያዩ የዓለም ክፍሎችም በተመሳሳይ እየተደረገ እንደሆነ ይደመጣል። ከነዛ መካከል እንግዲህ በመላው አውሮፓ በበርሊን፣ በቶሮንቶ፣ በለንደን፣ ማድሪድና ሮም ይህ ሰልፍ በተመሳሳይ ሰዓት እየተደረገ እንደሆነ ተደምጧል። በዚህ ሰልፍ ላይ እንደነገርኳችሁ ወደ 7 ሚሊዮን የሚጠጉ ሰዎች ፓርቲሲፓንት ነበሩ ወይም ደግሞ ተሳታፊዎች ነበሩ። ከዛም ባለፈ እንግዲህ እንደተደመጠው ከሆነ ከፍተኛ አመራር ላይ የሚገኙ ግለሰቦችም ተሳትፈውበታል። ከነዛም መካከል ገቨርነሮች፣ ሜየሮች እንዲሁም ደግሞ ሴናተሮች በቦታው በመገኘት ድምጻቸውን ማሰማታቸውም ተነግሯል። October 18th, 2025, there are more people out on the streets in more communities all over our country than we have ever seen in American history. Look at this. Millions of people across the country marching as we speak against the policies of President Trump. This is Boston. I know what it's like to come home when you are 5 years old and your dad is not there. And I am still standing. The truth is that Donald Trump is the most corrupt president in the history of the United States of America. The truth is that he is enacting a detailed step-by-step plan to try to destroy all of the things that protect our democracy, free speech, fair elections, an independent press, the right to peacefully protest. But the truth is also this, he has not won yet. The people still rule in this country. ይህ እንግዲህ ኖ ኪንግስ በሚል ለሁለተኛ ጊዜ የተደረገ የተቃውሞ ሰልፍ ነው። ከዚህ ቀደም እንደምታውቁት በሚድ ጁን አካባቢ ተመሳሳይ አይነት ሰልፍ ተደርጎ ነበር። በሰዓቱም በጣም በርካታ የሚባሉ ሰዎች በመውጣት
ድምጻቸውን ለማሰማት ሞክረዋል። ይህ ሰልፍ ሲደረግ እንግዲህ ህዝቡ እንዲመለስለት የሚፈልገው ጥያቄ አለ። ከጥያቄዎቹ መካከል እንግዲህ በዋናነት የሚጠቀሱት በዚህ ሰዓት እንደሚታወቀው ገቨርንመንት ሸትዳውን አድርጓል። በዛሬው ዕለት ይህንን ቪዲዮ ሲሰራ 19ኛ ቀን ሆኖታል ማለት ነው ገቨርንመንት ሸትዳውን ካደረገ። ይህንን ጉዳይ በተመለከተ ምላሽ ይጠበቃል። ሌላኛው ደግሞ ሴንዲንግ ትሩፕስ ኢንቱ አሜሪካን ሲቲስ፣ ይህም ደግሞ ሌላኛው ጉዳይ ነው። በተደጋጋሚ እንግዲህ በተለያዩ ከተማዎች የአሜሪካን ከተማዎች ከፍተኛ ቁጥር ያለው ወታደር በመላክ እንግዲህ ህዝቡን በማስጨነቅ ላይ ይገኛል የዶናልድ ትራምፕ አድሚኒስትሬሽን። ይህ ደግሞ በህዝቡ ዘንድ ተቀባይነትን አላገኘም። ከህዝቡም ባለፈ እንግዲህ በቦታው የሚገኙ ገቨርነሮች እንዲሁም ደግሞ ሜየሮች ይህ ጉዳይ እንዲቆም በተደጋጋሚ ጥያቄ አንስተዋል። በትናንትናው ሰልፍም ይህንን ጉዳይ ለማንሳት ተሞክሯል። ሌላኛው አጀንዳ የኢሚግሬሽን ክራክዳውንን በተመለከተ ነው። ዶናልድ ትራምፕ ስደተኞች ላይ በሚወስኑት ውሳኔ አገሪቱ ዋጋ እየከፈለች ነው፣ አሁኑኑ ሊቆም ይገባል የሚለውም ሌላኛው አጀንዳ ነው። ሌላው በተደጋጋሚ የተመለከትነው አቢዩዝ ኦፍ ፓወር፣ እንግዲህ ኮንስቲቱሽኑ በተደጋጋሚ አታክ ሲደረግ ህገ መንግስቱ ሲጣስ ተመልክተናል። ዶናልድ ትራምፕ የራሳቸውን ህግ ባን እያደረጉ ከኮንስቲቱሽኑ አጌንስት ሲሄዱ ተመልክተናል። እሱም በዋናነት የተነሳ ጥያቄ ነው። እንዲሁም ደግሞ ሸትዳውኑን ተከትሎ የገቨርንመንት ሸትዳውኑን ተከትሎ በዚህ ሰዓት ትራምፕ ከፍተኛ ቁጥር ያላቸው የፌዴራል ወርከሮችን ከስራ ገበታቸው እያሰናበቱ ይገኛሉ። ታዲያ እነኚህና ሌሎች መሰል ጥያቄዎች በአፋጣኝ እንዲመለሱ የዶናልድ ትራምፕ አድሚኒስትሬሽን ተጠይቋል ማለት ነው። ከዚህም ባለፈ እንግዲህ አንዳንዶቹ እንደተደመጡት ከሆነ ቢቻል ዶናልድ ትራምፕ ስልጣናቸውን አሁኑኑ ይልቀቁ ሲሉ አንዳንዶች በተደረገላቸው ቃለ መጠይቅ ድምጻቸውን ሲያሰሙ ተደምጠዋል። What would you say to Donald Trump if he was watching right here right now? Get out of office immediately. You're not helping anyone. In fact, you're hurting the entire population. Immigrants are welcome here. Step down. Step down and do the right thing. You need to just go. You know that. I mean, he's not well, and I don't want to be like this. He's ineffective, and you know you're ineffective. The message is no kings. The message is the Constitution of the United States is a wonderful document that matters. በሰልፉ ወቅት እንግዲህ በርካታ መፈክሮች ተስተውለዋል። ከነዛ መካከል ደግሞ ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም የሚሉ፣ ህገ መንግስት አማራጭ አይደለም የሚሉ፣ እንዲሁም ደግሞ ሳይለንስ ኢዝ ኮምፕላያንስ፣ ያ ማለት እንግዲህ ዝም ማለታችን ክብርን ለማሳየት እንጂ ፈርተን አይደለም የሚሉና መሰል በርካታ መፈክሮችን ልንመለከት ችለናል ማለት ነው። ሆኖም እንግዲህ የሰልፉ አስተባባሪዎች በቀጣይ ከ2600 በላይ ኢቨንቶችን ፕላን አድርገናል፣ ለጥያቄያችን ምላሽ እስካላገኘን ድረስ አሁንም የማያቋርጥ ተቃውሞ እንደሚያደርጉ ተናግረዋል። ይህ እንግዲህ በሚሊዮኖች እየወጡ የሚያደርጉት ሰልፍ የሚቀጥል ከሆነ ዶናልድ ትራምፕን ሊያሰጋቸው ይችላል። ምናልባትም ውጤት የምናይበት ይሆናል ብዬ ተስፋ አደርጋለሁ። እናንተ በዚህ ጉዳይ ምን ታስባላችሁ? ኮሜንት ሴክሽን ላይ ሐሳብ አስተያየቶቻችሁን አጋሩኝ። አብራችሁኝ ስለነበራችሁ እያመሰገንኩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።